አሁን ሳምንቱን በስራና ትምህርት አሳልፎ የረፍት ጊዜን የተለያዩ መዝናኛ ቦታዎች፣ ፓርኮች፣ መናፈሻዎች በመሄድ መዝናናት እየተለመደ መጥቷል። ዛሬ ታዲያ በኮርነር ሰዓታችን እዚህ ቡልቡላ ፓርክ ተገኝተናል። በውስጡ ምን አለ የሚለውን እንቃኛለን። የሚዝናኑ ሰዎችንም እናነጋግራለን። አብራችሁን ቆዩ። እኔ መጥቶት ከአባቴና ከቴጋሱን በጣም ብዙ ጨዋታዎችን ተጫውቻለሁ። እዛ ጋር ሌላ ሜዳ ስላለ እዛ ጋር ኮስት ተጫውቻለሁ። እዚህም ደግሞ ዥዋዥዊና ብዙ ትራምፖሊን ተጫውቻለሁ ማለት ነው። በጣም ደስ ብሎኛል። ከከተማው ወጣ ብሎ እንደዚህ ተፈጥሯዊ በሆኑ ነገሮች ተከቦ በነፃነት ለመጫወት ከእድሜያቸው እኩል ካሉ ህፃናት ጋር አብሮ በነፃነት ለመጫወት ያለው ፍሪደም አሪፍ ነው ብዬ አስባለሁ። ብዙ የህፃናት መጫወቻዎች አሉ። ህፃናት በጣም የሚፈልጓቸው እንደዚህ በቀላሉ አክሰስ ማድረግና ህፃናትን በቀላሉ ልጆቻችንን ማዝናናት መቻላችን በጣም ትልቅ ነገር ነው ብዬ አስባለሁ። መጫወቻው በጣም ደስ የሚለው ከታናሽ እህቴ ጋር ነው የመጣሁት እና ለሷም የሚሆን መጫወቻዎች አሉ። ከታላቅ ወንድሜ ባስኬትቦሎች፣ ፉትቦሎችን አግኝቻለሁ እና በጣም ደስ የሚል መናፈሻ ነው። ይሄ ትውልድ የታደለ ትውልድ ነው ማለት ይሄ ቆሻሻ አካባቢ እንዲለምቶ እንዲአምሮ ልጆች እዚህ ሲጫወቱ ሲደሰቱ ይሄ በጣም የሚገርም ነው። ይሄን ያሰበ ይሄን ያቀደ እግዚአብሔር እድሜ ይስጣቸው። አሁንም ሌላ ምንም በጣም ደስ ያለ ልጆች ደስተኛ ናቸው። ምንም የሌላቸው ገንዘብ መክፈል የማይችሉ እዚህ መጥተው ተጫውተው ተደስተው ይሄን ደስታ ማየት ትልቅ ነገር ነው። ይሄ ጸጋ ነው። ይሄ ቦታ ከዚህ በፊት አሁን ዛሬ በመናየው ልክ ያልነበረ ቦታ ነው። ለአካባቢ ማህበረሰብም በጣም የመልካም አስተዳደር ችግር የሆነ በተጨማሪም ደግሞ ብዙ ሰዎች እዚህ ወንጀል የሚሰራበት አካባቢ ነው። ይሄ አካባቢ ነው ዛሬ ያ ሁሉ ተፈቶ ያ ሁሉ ችግር ተፈቶ ይሄንን ዛሬ የምናየውን አገልግሎት እየሰጠ ነው ያለው ይሄ ፓርክ ማለት ነው። እዚህ ከጀርባ የምትመለከቷቸው የልጆች መጫወቻ ቦታዎች ለወላጆች ከፍተኛ ገንዘብ ሊያስወጧቸው የሚችሉ መጫወቻዎች ናቸው። ታዲያ እዚህ መናፈሻ መተን የተመለከትነው ነገር ወላጆች ልጆቻቸውን በነፃነት በነፃ ያለምንም ክፍያ እያጫወቱ ነው የተመለከትነው። ይሄ ታዲያ በኑሮ መካከለኛ ገቢና ዝቅተኛ ገቢ ላላቸው ቤተሰቦች ልጆቻቸውን በነፃነት እንደዚሁ እየቦረቁ እንዲጫወቱ ከማድረግ አንፃር ትልቅ መፍትሄ ያመጣ ቦታ እንደሆነ ተመልክተናል። ልጆቻቸው መጫወት እየፈለጉ በብር ምክንያት የማይጫወቱ ልጆች አሉ እና ለነሱ ጥሩ መንገድ ከፍቶላቸው ማለት ነው። ማንኛውም ህፃናት እኩል ሆነው የሚገኙበት ቦታ ነው። ብዙ ጊዜ ህፃናት ወይም ደግሞ ወላጆቻቸው በኢኮኖሚ ጥሩ ካልሆኑ ህፃናት እንደዚህ አይነት ቦታዎችን አክሰስ አድርገው በቀላሉ መዝናናት አይችሉም ነበር እና እንደዚህ አይነት ቦታዎችን በነፃ ማግኘትና ልጆችን በነፃነት እንደዚህ እንዲዝናኑ ማድረግ ትልቅ ነገር ነው ብዬ አስባለሁ። ይሄ ፓርክ ተጀምሮ እስኪያልቅ ድረስ ከ3 እስከ 4 ወራት ነው የጨረሰውና 24 ሰዓት ነው ሲሰራ የነበረው። ቀን ሌሊት በዚህ ፓርክ ተሰርቶ በዚህ ወራት ውስጥ ሊያልቅ ችሏል ማለት ነው። እንግዲህ ካለው ኤሪያ አንፃር ይሄ ፓርክ 21 ሄክታር ላይ ያረፈ ፓርክ ነው። በጣም ሰፊ ፓርክ ነው። በውስጡ ደግሞ ብዙ አገልግሎት የሚሰጡትን ቦታዎች ይዟል። በውስጡ የህፃናት መጫወቻዎችን ይዟል። የስፖርት ሜዳ፣ የእግር ኳስ ሜዳ፣ ባስኬትቦል ሜዳ፣ የጎጆ ቤቶች፣ የስብሰባ አዳራሽም ያለው አምፊ ቲያትር ያለው በአንዴ ብዙ አገልግሎቶችን ማስተናገድ በሚችል መልኩ የተሰራ ደረጃውን የጠበቀ ፓርክ ነው ማለት ይቻላል። ይሄ ፓርክ የቡልቡላ ፓርክ በተለይም ከአዲስ አበባ መውጣት ሳያስፈልጋቸው ተፈጥሮን ያዩ ለመዝናናት የሚፈልጉ ሰዎች ምርጫቸው ቢያደርጉት ተመራጭ ሊሆን እንደሚችል ነው እኛ እንግዲህ ተዘዋውረን የተመለከትነው። ማንበብ የፈለገ መጥቶ ያነባል፣ መዝናናት የፈለገ መጥቶ ይዝናናል። በትንሽ ብር ባይዝ በነፃ ተዝናንቶ ተጫውቶ አየር ተናፍሶ ጥላ ስር ተቀምጦ ጥሩ አበባ፣ ጥሩ አየር፣ ጥሩ አካባቢ አይቶ ይወጣል።
ለምን ይሄ አእምሮን የሚያድስ ነው። አንድ ሰው ቢረበሽ እንኳን እዚህ መጥቶ ቢያየው ይሄንን ደስ ይለዋል። ስለዚህ ይሄ በየቦታው መኖሩ በየደጁ በየአካባቢ መኖሩ ትልቅ ነገር ነው። ለህፃናቶች ራሳቸውን ካጠኑም በኋላ አእምሮአቸው እንዲፍታታና ለአዋቂዎችም እዚህ ዋሽ ውስጥ ገብተው መጽሐፍ እንዲያነቡ እንደገና ደግሞ የፈለጉትን ነገር እንዲሰሩ ይጠቅማል። ከከተማ ወጣ ብሎ ግን ደግሞ ለሁሉም ከተማ አቅራቢያ የሆነ ቦታ ነው። ቦሌ ቡልቡላ ለሁሉም ከተማ ቀረብ ያለ ቦታ ነው። ግን ደግሞ ካለው ይሄ የከተማ ጫጫታም ወጣ ብሎ እንደዚህ ህፃናትን ኪስን በማይጎዳ መልኩ ሁሉም ባለው አቅም ልክ ህፃናት ልጆቹን በነፃነት እንደዚህ ማዝናናት መቻሉ ትልቅ ነገር ነው ብዬ አስባለሁ። ሰው ተኮር የሆኑ ለማህበረሰቡ አገልግሎት የሚሰጥ ለትውልድ አገልግሎት የሚሰጥ ትውልድን የሚያንጽ ተግባራት ናቸው እየተሰሩ ያሉትና አንዱ ማሳያ ይሄ ፓርክ ነው። እንግዲህ ትውልድ የሚዝናናበት ብዙ ነገር የሚማርበት ፓርክ ነው። እዚህ ውስጥ ያለውንም ኢኮሎጂውንም የሚያደርግ ትምህርት የሚወሰድበት ፓርክ ነውና በትምህርት ስርዓት ውስጥም ምናየውን ጉዳዮች እዚህ መጥቶ ትውልዱ የሚያይበት በተግባር የሚያይበት ፓርክ ከመሆኑ አንፃር እንግዲህ ይሄን አንዱ የማህበረሰብ ጥያቄን የመለሰ ፓርክ ነው። ትውልድ ይሄን አይቶ እንኳን እንደው ለቀጣው ትውልድ በቃ ከዚህ የበለጠ ሰራለው ከዚህ የበለጠ አንነታችን አጥተን አገራችን እኮ ልክ እንደ ማንኛውም ሀገር ጠርታና ጥሩ ሆና ማየት ፈልጋለሁ ብሎ በውስጡ እንዲያስብ ያደርጋል። ይሄ በጣም ትልቅ ተነሳሽነት ነው። ጥቅሙ በጣም አሪፍ ነው። ታነጸ ትውልድ በእነዚህ አረንጓዴ ስፍራዎች በሚውልበት ጊዜ ጥሩ ሀሳቦችን ማሰብ ይችላል። ያን ጊዜ ያው ጥሩ ነገር ማድረግ የሚቀጥለው ለትልልቆች ኳስ መጫወቻ ቦታዎች አሉ፣ ወክ ማድረጊያ ቦታዎች አሉ። ኢቭን አረፍ ብሎ ህፃናትን ጥሩ አየር ያገኙ ህፃናትን መመልከት ምናምን ጥሩ ነውና ፋሚሊዎች የትኛውን ቤተሰብ በነፃነት ልጁን የሚያዝናናበት ቦታ እንዳለ አምኖ መምጣቱ ልጆቹም ጥሩ ነገርን እያዩ ጥሩ አየር ያገኙ ጥሩ ቦታ እየተዝናኑ ማደጋቸው ለወደፊት ላይ ምሯቸው ምድገት ጥሩ ነው ብዬ አስባለሁ። ከዚህ በፊት የነበረውን የዚህን አካባቢ ታሪክ ሲያይና አሁን ሲያይ በጣም ተደንቆ ነውና ለካ መለወጥ ይቻላል፣ ለውጥ ማምጣት ይቻላል። በዚህ ልክ የአካባቢን ችግር መፍታቱን በተለያየ መንገድ ይገልጹልናልና ድጋፋቸውም ባይዘው ይሄን ፓርክ ስንሰራ የአካባቢ ማህበረሰብ ድጋፍ ከፍ ያለ ነው።